ሰይፉ ፋንታሁን ምን ገጠመው? በብዙ የመዝናኛ ፕሮግራም የምታወቀው ሰይፉ ፋንታሁን እነሆ ሆስፒታል መግባቱ ተሰምቷል። እኔ ሰማይ የሚያወራኝ ሰው ነኝ። የፍጥረት አለቃ ወዳጅ የሆነ ሰው ነኝ። አምላክ ውስጤ ገብቷል። አይ ብዙ ሐሰት አለ ቸርች ውስጥ ብዙ ይኑራ። እሱን ለምን ታያለህ? መቼ ተፈወሰውን ሼር አረከው? መቼ ዳኑን ሼር አረከው? ማጋፋና ሳካ ይኸው በቀደምለት እዚህ አላየህም እንዴ? ሞተች የተባለች እግዚአብሔር ድምፅ ሰማያለሽ ብሎ ከመቀሌ ከጦር ሜዳ የእሷ እህት ስትደውል ይሄ ሚራክል አላየህም? እንደፈለገ የሚናገር ጴንጤ እንደተፈለፈለ ታውቃለህ። እዚህ ሀገር የምናገረው ወደ ጌታ መምጣት የጀመሩትን ምን ያረግ ይሆን ብለው ያስብ። ስትነግራቸው ምን አገባኝ ይላል በኩራት በኢየሱስ ላይ ጆክ፣ በቃሉ ጆክ። ኧረ እባክህ ነገር ተው። ወደ ጌታ የሚመጡትን እኮ አስቀረ። የእረኝነት ልብ የላቸው። እንደፈለጉ ይናገራሉ፣ የፈለጉትን ፖስት ያረጋሉ፣ እንደፈለጉ ጆክ ያረጋሉ፣ እንደፈለጉ። ሰይፉ ፋንታሁን በኢቢኤስ ቲቪ እና በራሱ ዩቲዩብ ገጽ ላይ ከሚያዘጋጃቸው የመዝናኛ ፕሮግራም ባሻገር ለብዙ አቅመ ደካሞች በፕሮግራሙ አማካኝነት የሚደርስና እንዲረዱ የሚያደርግ ደግ ሰው ነው። በቅርቡም በራሱ በሆነው የዩቲዩብ ገጽ ላይ ቀጥታ ስርጭት በማድረግ ለመቄዶንያ የአእምሮ ህሙማንና የአረጋውያን መርጃ ማዕከል ከመላው ዓለም ገንዘብ እያሰባሰበ ይገኛል። ይሁን እንጂ በዛሬው ዕለት የተሰማው መረጃ እጅግ አስደንጋጭ ነው። ሰይፉ ፋንታሁን ሆስፒታል እንደገባም ታውቋል። ቢሆንም ግን ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን፣ በዚህ ሳምንት ወደ ስራ እመለሳለሁ ስለም ገልጾታል። እኛም በሚዲያችን ስም ለሰይፉ ፋንታሁን እግዚአብሔር ጨርሶ ይማር የሚል መልእክታችንንም ማስተላለፍ እንወዳለን። በሐዋርያው ታምራት ታረቀኝ ቸርች ውስጥ የተፈጠረው አስደንጋጭ ነገር ምንድነው? ሌላ ተቋም እስካልተመሰረተና ካውንስል ከመባል ተቋም ወጥተው በእኛና በሱ መሃል ልዩነት አለን የሚል ጠንካራ እንቅስቃሴ ካልተመሰረተ ድረስ አሁን ባለው ሁኔታ በካውንስሉ መቀጠል ታጥፎ ጭቃ ነው። እዩ ጩፋን ያወገዘው ተቋም ታምራት ታረቀኝን አቅፎ እየቀጠለ የእውነት ጤናማውን ወንጌላዊውን ክርስትና ይወክላሉ ትላለህን? እዩ ጩፋን ሲያወግዝ ለወንጌል ቀንተው ከመሰለ በዙሪያቸው ያቀፏቸውን ተመልከትና ራስ ፍረድ። ካውንስሉ በፍጹም ጤናማውንና መጽሐፍ ቅዱሳዊውን ወንጌላዊውን ክርስትና አይወክሉም ሲሉ በርካቶች ከሰሞኑ በካውንስሉና በዩ ጩፋ መካከል የተፈጠረውን ውዝግብ እንዲህ በማለት ይገልጻሉ። የተሳሳተ የችግር ትንተና የተሳሳተ የመፍትሄ መንገድ እንድንከተል ያደርገናል። ስለዚህ ከመፍትሄው በፊት ችግሩን በሚገባ መረዳት መተንተን ያስፈልገናል። ወንጌላዊውን ክርስትና የአሕዛብ ማላገጫ እስከመሆን ያደረሰው አሁናዊ መሰረታዊው ችግር ምንድነው ለምለው መሰረታዊ ጥያቄ በብዙዎች ዘንድ በቀዳምነት የምነሳው ዋነኛው ችግራችን ያስተምሮ ችግር ነው የምለው ምላሽ ነው። ይህ ግን የተሳሳተ የችግር ትንተና መንገድ ነው ብዬ ነው የሚወስደው። እንዲህ ያለው የተሳሳተ የችግር ትንተናችንም የተሳሳተ የመፍትሄ መንገድ እንድንከተል አድርጎን መላ ያጣ ህዝብ ሆነናል ብዬም አስባለሁ። ታዲያ መሰረታዊው ችግራችን ምንድነው? መሰረታዊው ችግራችን የአመራር ቅይጣዊነት ነው። ከአስተምሮ ችግር ይልቅ የአመራር ቅይጣዊነት የበለጠ እያስቸገረን ነው ለማለት ነው። የአመራር ቅይጣዊነት ማለት ጤነኛ ነው የምንለው አንድ የቤተ ክርስቲያን መሪ ወይም መደበኛም ሆነ የመደበኛው መሪ ከአንድ ሐሳዊ መምህር ወይም ነቢይ ጋር መድረክ በመጋራቱ ምክንያት አማኞች በወንጌልና በልዩ ወንጌል በኢየሱስና በሌላ ኢየሱስ መካከል ያለውን ልዩነት ለማየት እንዳይችሉ በልባቸው ላይ ብዥታ ወይም አዝም የሚፈጥር የአመራር አይነት ነው። ወይም እውነተኛ የተባለው አገልጋይ እውነተኛነቱን እንደያዘ ሐሳዊውም ሐሰቱን እንደያዘ አብረን በአንድ መድረክ በአንድ ማህበር መቆም እንችላለን ስሉ የሚፈጠረው የሚያጭበረብር መልክ ማለት ነው። የአመራር ቅይጣዊነት እስካለ ድረስ በአንዲት አጥቢያ ውስጥ ወይም በጠቅላላው የወንጌላዊ ክርስትና ውስጥ ጤነኛ አስተማሪዎችን በመጋበዝ ወይም በአጥቢያዎች በማሳደግና በቀዳምነት ያስተምሮ ችግርን በመፍታት ለወንጌላዊ ክርስትና መፍትሄ አመጣለሁ ማለት ዘበት ነው። የዚህ ሁሉ ችግር መንስኤ ቀስ በቀስ እያደገ መጥቶ ተቋም ወይም ካውንስል እስከመሆን የደረሰው የአመራር ቅይጣዊነት ነውና እውነተኛና ሐሳዊ አገልጋዮች አቋማችንን ሳንለቅ ካልተቃቀፈን ወይም አብረን ካላገለግልን ማለታቸው ነውና በጣም በአብዛኛው ሁሉም ላለ ማለት ነው። እውነተኛ የተባለ አገልጋይ ፍጹም ሐሳዊ የሆነ መምህር ወይም ነቢይ ከጎኑ አለው። በጣም በአብዛኛው ምዕመን ደግሞ ሁሉንም መሪዎች ወይም ሐሳዊውንም ጤነኛ የሚባለውንም በአንድ አይን የሚያይበት ሁኔታ ተፈጥሯል። ፓስተር ጻድቁንም ዘላለም ጌታቸውንም በአንድ ጊዜ አባቶቼ ናቸው የሚል አዲስ ትውልድ ተፈጥሯል። የአመራር ቅይጣዊነቱ ጣሪያ ነክቷል። የአመራር ቅይጣዊነት ሳይነቀል ያስተምሮ ንጽህና መትከል አይቻልም። ይህንንም ቅይጣዊነት ለመንቀል እንዳይቻል ደግሞ የአመራር ቅይጣዊነቱ ካውንስል በሚባል 12 ቁጥር ምስማር ተመቷል። እና ታዲያ ምን ይሻላል? ተአምር መጠበቅ ነውን? በፍጹም። መፍትሄው ከአመራር ቅይጣዊነት የጸዳ ወንጌላዊውን ክርስትና ሳይሆን ወንጌልን የምታደግ አማራጭ የወንጌል ማህበረሰብ ለመፍጠር መጋደል ነው። ለማንኛውም ዘላለም ጌታቸውንና ፓስተር ጻድቁን እኩል አባቶች ብሎ የሚቀበል ትውልድ መፈጠሩን አንባቢው ያስተውል ስል ነው ቴዎድሮስ ተጫነ የተባለው ወንድማችን ከሰሞኑም በካውንስሉና ነቢይነን በሚሉ ግለሰቦች ዙሪያ የተነሳውን ውዝግብ አስመልክቶ ይህንን ምልክተውን ያጋራን። ከዛ ምንድነው የሆነው? የእያንዳንዱን የቸርቹን አባል ፌስቡክ
ፔጅ መፈተሽ ከዛም ጧት ቤተክርስቲያን እዛ ፌስቡክ ፔጃቸው ላይ ፖስት ያደረጓትን እያንዳንዷን ነገር አጥንቶ መጥቶ እግዚአብሔር ተናገረ ብሎ መደርደር ጀመረ። በጣም ያሳዝናል። ሐሰተኛ ነብይ ታምራት ታረቀኝ ያሬድ ይላል ሌላ ያሬድ እንደ ያ አይደለ ይችላል ያ ያለው የሆነ ማለት እዚህ አሜሪካ ነው ልጅነት ጀምረን አይደለም ህፃንነት ጀምረን እዚህ ያለ እንዲያው ኢትዮጵያ ውስጥ ያሉትን ህፃናት በመርዳት አንተ ሲቆይ ወይ ቤተሰቡ ካለ ለዚህ ሰው ሲሪየስ መልእክት አለ አይደለም አንተ አይደለም ሰው ላስት ኔም አየለ ነው ወይስ ደግሞ ያሬድ ነው? እኔ ዮኤል ስሜ አሃ ያባት ሰው ነው አየለ በጣም ያሬድ እዚህ አድጓል ያሬድ ነው ኢትዮጵያ ተመልሶ ይባል ለልጅነት ኮማ ከማማ ምናምን የሚል ድርጅት ምን ውስጥ ነው የሚሰራው? ድርጅት ውስጥ ነው የሚሰራው። ምን የሚል አሁን አላውቀውም። እሺ 17000 ኮምፒውተሮችን ረድቷል። እንደዚህ በመርዳት እያገለገለን ያለው ለኮሚሽን እየረዳን ያለው ያጠናን ማለት አፍሪካን አሜሪካን ሂስትሪ You are here because of him. መንፈሳዊ ነገሩ ላይ ብዙ ስትሮንግ አይደለም ግን አንድ ነገር ልንገራችሁ ድብን ያለ የዳነ የጌታ ልጅ ማለት ነው። አንዳንድ ሰዎች የምናምን የሸዋ ሊሆን ይችላል ልዑል የአባት ስም ነው የሸዋሉን ራማዳስ አሁን ያጨበጨባችኋት ለእግዚአብሔር ክብር ነው። ሃሌሉያ ሃሌሉያ መልስቲ ሃሌሉያ አሜን። ባለቤት የት ነው ያለችው? እዚህ ያለች ባለቤቱ ኔስት ባለቤት ከዚህ በፊት ጥርሷ ጠቆር ያለ ነበር። ከዛ በኋላ ነጭ ሆነ። ብሬስ ነገር ነበረው። አዎ ተው እንጂ ነበረው አልነበረው? አይዞሽ ጌታ ካንቺ ጋር ነው። አሁን አንድ ልጅ ነው ያዛችሁት፣ ግን እኔ 3 ነው የማየው። እስቲ ኢየሱስ ጌታ ነው። ሃሌሉያ እስቲ ኢየሱስ ጌታ ነው በለው። ኢየሱስ ጌታ ነው። 3 ልጆች አሉን። 3 ልጆች አሉን። እሺ ራማዲያ ቦሳ ፋይናንሳቸው አሁን ጥሩ አይደለም። ትክክል ነው። ነገሮች ተቆልፈው እግዚአብሔር ፊት እያለቀስኩ ነው ያለው። አዎ በቤታችሁ በጣም የሚገርም ለብዙዎች ምሳሌ የሚሆን ፍቅር አለ። አዎ ሃሌሉያ አሜን። እግዚአብሔር እንደዚህ ይለኛል፣ በቤታችሁ ያለ ፋይናንስ ከዛሬዋ ሌሊት ጀምሮ ለዘላለም እንደፈለገ የሚናገር ጴንጤ እንደተፈለፈለ ታውቃለህ። እዚህ ሀገር they don't care የምናገረው
ወደ ጌታ መምጣት የጀመሩትን ምን ያረግ ይሆን ብለው ያስቡ። ስትነግራቸው ምን አገባኝ ይላል በኩራት። ጆክ በኢየሱስ ላይ ጆክ፣ በቃሉ ጆክ ዶንት ኬር። ኧረ እባክህ ነገር ተው። ወደ ጌታ የሚመጡትን እኮ አስቀረ። ዶንት ኬር። የርህራሄ ልብ የላቸው፣ የእረኝነት ልብ የላቸው። እንደፈለጉ ይናገራሉ፣ የፈለጉትን ፖስት ያረጋሉ፣ እንደፈለጉ ጆክ ያረጋሉ፣ እንደፈለጉ። እግዚአብሔርን ያለ መፍራት ምልክት ናቸው። ምልክትነታቸው አይፈሩትም፣ ይዳፈሩታል። ምን ችግር አለበት እንደፈለግኩ ብለብስ የሚሉ ሰዎች አሉ ቸርች ውስጥ። ምንም ጥቅስ ልጥቀስልህ ምን ችግር አለ? እንዴት ክርስቲያን ምን ችግር አለው ብሎ ይኖራል? ምን ችግር አለ? ተሰናከለ አልተሰናከለ እችን ቃል ትላታለህ በኋላ አባቱን ስታገኝ ሰው ምን ማለት ነው? ምን ችግር አለ? ምን ችግር አለ? ታላቅ ማለት ማን ነው? ምን ችግር አለ እንደፈለግኩ ብለብስ የሚለው ሳይሆን መልበስ ወደ እግዚአብሔር ማያስጠጋኝም ከእግዚአብሔር ማያርቀኝም አንፍሪ። ግን ወንድሜን የሚያሰናክለው ከሆነ ይሄ ነው ጀግንነት። ይሄ ነው ጀግንነት። በእኔ ልብስ ምክንያት የሚሰናከል ከሆነ ተሰናከልኩ የሚሉትን እነሱ ምንም ማድረግ አይቻልም። ሁሉ ነገር የሚያሰናክላቸው ልጆች አሉ። I'm not talking about them። ይሄ እናንተ ገብቷችኋል፣ ሳቃችሁባቸው። grow up ነው መልእክቱ። ኢየሱስን ተመልክተን እንሩጥ ነው እንጂ የማሙሻን አለባበስ ተመልክተን እንሩጥ አይደል? ቅዱስ ቃሉ ግን አሉ ሁሉ ጊዜ ቸርች ውስጥ ወደ ኃጢአት የሚመራ ያለባበስ አይነት አለ። ያ አስተውሎት ጋር ነው ወይ ጥያቄ ካላችሁ? የወንድም የሴትም ሴቶች ብቻ ነው የምንጨክነው። የወንድም የሴትም ስታይል አለ፣ የሆነ ነገርን የሚያመላክት። ሁሉ ነገር ምልክትነት አለው። ስርዓት ምልክትነት አለው። ስርዓት አልበኝነት ምልክትነት አለው። እኔ ስርዓት አለኝ ግን ውጪ ነው ስርዓት አልበኛ የሚመስለው። አልመጣችሁም ወይ ስንማር ማቴዎስ 14:15 ከውስጥ ያለ መውጣቱ አይቀርም። ውስጥ አመጽ ካለ ይገለጣል። ውስጥ ስርዓት ካለ ይገለጣል። ሌሎችን ያለ ማሰናከል የመጠንቀቅ ትሁት ህይወት ውስጥ ካለ አለባበሴ እንዴት አመፀኛ ይመስላል? አለባበሴ ሰው ሊያሰናክል ይችላል። ያ ምን ላድርግ? ቆርጠ ጣላት በቃ። እና የወንድሜ ጠባቂ ነኝ፣ ያ የእህቴ ጠባቂ ነኝ፣ ያ እና መጠንቀቅ አለብኝ ስለብስ የእግዚአብሔር ልጆች እንዳይሰናከሉ። ያስ ምንድነው ኃጢአትነቱ? ለምንድነው እዛ ዲስከሽን ውስጥ የምንገባው? ሰውን አለማሰናከል በራሱ እኮ ትልቅ ጽድቅ ነው። ልብሴ ይሆናል፣ ንግግሬ ይሆናል፣ እንደፈለጉ ያወራሉ። they think የሚያድነውን ይሄ ሁሉ ዘሎ ያድነዋል ብለው ነው የሚያስቡት። ሰው ይሰናከላል ብለው አያምኑም። እኛን እየሰማ ስንት ሰው ወደ ኋላ ሸሽቶ ይሆን? እኛን እያየ ስንት ሰው ከክርስቶስ ወደ ኋላ ብሎ ይሆን? ተጠንቀቁ። this is my message ዛሬ። ያንተ ጆክ የሚያሰናክል ከሆነ ዚፕ አትሞት የኔ ወንድም። ኃጢአትን ለሰዎች የሚያቀሉ አይነት ወሬ የሚያወሩ ሰዎች ቸርች ውስጥ እንዳሉ ወደ ኃጢአት የሚመሩ ነው ማቀለል ማለት አቸከኝ። አዳዲስ እያለን እኛም እንደዛ ነገር ነበርን። ስታድጊ ይለቅሻል። አሁን መብል ላይ፣ መጠጥ ላይ፣ ኃጢአት ላይ፣ ርኩሰት ላይ፣ አልኮሆል ላይ፣ ድራግ ላይ ጥቅስ እየጠቀሱ ማለት ደካሞች እንዲወድቁ፣ ደካሞች እንዲሰናክሉ ማሳበቢያ ጸጋ አለች። የጸጋ ዘመን ነው። እውነተኛ ጸጋ ማለት እኮ ለሌላው የምትጠነቀቅ ጸጋ ናት። እውነተኛ ጸጋ እኮ የፈለኩትን ላረግ እችላለሁ ግን አላረገውም ናት። እንደዛ እኮ ናት ጸጋ። ላረገው እችላለሁ ግን አላረገው። ለምን ይሰናከላል? ትንሽዬ ልጆች አሉ፣ አዳዲስ አማኞች አሉ፣ ርቀት ያሉ ሰዎች አሉ። እንዳታሰናክሉ ተጠንቀቁ። ንግግር፣ ጆክ፣ የምትጽፉት፣ የምትለብሱት፣ የምትናገሩት፣ የምታስተምሩት ኃጢአትን የሚያቀል ክርስቶስን ዝቅ የሚያረግ ሰዎችን ከዘላለም ነገር የሚያሰናክል እንዳይሆን ተጠንቀቁ። ትምህርቱ እሱ ነው። ማቴዎስ 18 ታላቅ ማን ነው? ያለማሰናከል የሚኖር ትንንሾችን ሲያይ የሚጠነቀቅላቸው ወደ እግዚአብሔር መንግስት ድክ እያሉ ያሉ ግልገሎችን ሲያይ ኬር የሚያደርግ እንደ ኢየሱስ መንጋው ውስጥ ጨፍልቆ ማያልፍ፣ ከትራክ ማያወጣ፣ ማይጠልፍ፣ በሩጫው ሜዳ ላይ ጠልፎ ማይጥላቸው፣ ከዘላለም ነገር የማያስቀራቸው፣ መንግስተ ሰማያትን የማይዘጋባቸው፣ ለእግዚአብሔር ልጆች የሚጠነቀቅ ኬርፎ። ይቅርታ ስለ እንግሊዝኛው ዋይ ብላችሁ እንደው ዋይ በእንግሊዝኛ ሳይገባ አይቀርም። ሲሪየስሊ በቃ ሰው ላለማሰናከል ልኑር። ለምን? ምክንያቱን ልንገራችሁ። ምክንያት ላይ ያተኮረ ነው። ሞቲቬሽን ላይ ያተኮረ ነው። ዶንት ንግግርህ ለሰው ኃጢአትን የሚያቀል አይነት ነው፣ ተዋው። ምክርህ ሰውን ከክርስቶስ ጎዳና የሚያወጣ ነው፣ ተዋው። አለባበስህ፣ አነጋገርህ፣ አኗኗርህ ሰውን የሚያሰናክል ነው፣ ተዋው። ከሩጫ ሜዳ ሰዎችን ሊያሰናክል የሚልክት ታይበታል፣ ተዋው፣ ታየው። ለምን? ሁለት ምክንያቶችን ሃይላይት አደርግላችኋለሁ ከማቴዎስ 18። እነኚህ ምክንያቶች ናቸው የእግዚአብሔርን ፍቅርን በጣም ያስረዱኝ። እነኚህ ምክንያቶች ናቸው ላለማሰናከል እንድኖር ያስፈሩኝም እነኚህ ናቸው፣ ያስደሰቱኝም እነኚህ ናቸውና ስንወጣ ፈርተንም ተደስተንም ብንወጣ በጣም ደስ ይለኛል። እንዴት አድርጌ እንደማጋባባችሁ አላውቅም።
ተጠንቀቃንም ግን ተደስተንም እንዳታሰናክሉ ልጆችን። ዋይ ልጆቼ እኮ እንደዚህ ናቸው ነው ንግግሩ። ልጆቼ እኮ እንደዚህ ናቸው ስላለ ደስ አለኝ። በሌላ በኩል ደግሞ እንዳታሰናክል ተጠንቀቅ የሚባለው ሰውዬ እንዳልሆን ያስደነግጣል። መጀመሪያ የታናናሽ መሳዮችን ዋጋ ይነግራቸዋል ኢየሱስ። the እንዳትነካ፣ እንዳትሰብር፣ እንዳታሰናክል ዋይ value ዋጋቸውን ልንገርህ ያለ ይመስላል ኢየሱስ። እስቲ ተመልከቱ የእግዚአብሔርን ቃል። ዋጋቸውን ልንገራችሁ their value